የሚመቸኝ ይሄ ነው ካለ እንግዲህ ከሩታ ጋር ሲሆን አላርጂክ ያለብኝ ሰውነት ያባብጣል ምናምን ብሎ በቃ የተመቸኝ የሄርሜላ ምግብ ነው ካለ እንግዲህ ሄርሜላ ጋር እየበላ እየጠጣ መኖር ይችላል። እስኪ አቅለሸልሸው እዛም እስኪያሳክከው እዛም ሰውነቱ አላርጂክ እስኪሆን እስኪያባብጥበት ድረስ በቃ ሄርሜላ ጋር ሄዶ የሄርሜላን ምግብ እየበላ መኖር ይችላል፣ መቀጠል ይችላል። ምንም ማድረግ አንችልም። ነገ ደግሞ እንደገና ሩታ ብሎ ሲያለቅስም እንደገና ደግሞ ምን እናደርጋለን? አብረነው እናለቅሳለን። ስሩ ገብታ ብትቆነጥጠው እማዬ ብሎ ሊያለቅስ የሚችል ልጅ እዚህ ጋር አጣምሮ ምናምን ነገር ሩታን ሲጀነጅን አስቡ። እሱ ነው እኮ አልዋጥ ያለን አልዋጥ ያለን እሱ ነው። እኔ ሩታ ሲስምሽ ራሱ ሳቅሽ መጣል መጥቶ ግንባርሽን ምናምን ያስታውቃል። በቃ እዚህ ጋር ፈገግታዋን ይዩትሽ። ይሄ አሁን ፈገግታ የደስታ ነው። ሳቋ መጥቷል ራሱ በቃ ከዚህ ልጅ ጋር እንደዚህ እየተሳሳመሽ ምናምን መስራታ በቃ አስቋታል። ሩታ የራሱ ከባድ ፎጋሪ ሆነሻል። የአብርሃምን ፎቶ ከላይ ከጎን ይሰቅለሽ እሱ እዚህ ጋር ግንባርሽ ላብ የሚለውን ሳታነሽው አሁን ይሄ ልጅ መጥቶ ላበላ አይሆንም እንዴ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ እያልኩ ሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ለሀገራችሁ ምድር ፈጣሪ ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ካንተስ በርግጥ ጥሩ ነገር ነው፣ ግን አንተ ራስህ መምጣት እኮ ነው አንድ ስጦታ እሱ ሆኖ ሳለ ሩቲ ለአንቺ ብዙ ነገር ይገባሻል። በጣም መልካም ሴት ነሽ፣ በጣም ታጋሽ፣ የዋህ ምድረስ ስለ አንቺ መቼም አልጨርስም እና ሩቲ እኔ አሁን ትንሽ ሩታ ላይ ቅራኔ የሚፈጥርብኝ ለምን እንደሆነ ታውቃላችሁ? እናንተ በተስማማችሁበት ሀሳብ እንዳልስማማ የሚያደርገኝ የሆነ አላረለ በቃ እናንተ አልተዋጠላችሁም። ብዙዎቻችሁ እንደስተኛ እንዳልሆናችሁ እኮ አይኑ አብርሃም ሲናደድ አብርሃም ስለሚናደድበት አብርሃም እየደበረው ስለሆነ ሩታም አብርሃም ከሚያደርገው ነገር አንጻር ተራ ነገር እያረገች እንደሆነ አውቃ ፈልጋው እንዳልሆነ ሁላችሁም ታውቃላችሁ። በቃ ሆን ብላ ልጁ በመጣበት መንገድ እሷም ለፈለገችው ነገር ልትጠቀምበት ፈልጋ እንጂ አብርሃም ለማብሸቅ በዙሪያ ያሉትን ሰዎች ለማናደድ ምናምን እንደሆነ እኮ አይኑ እኔ ያ ራሱ ይደብረኛል። በዚህ አይነት መንገድ አብርሃምን ባታበሽቀው ብዬ ስለምፈልግ ማለት ነው። አይኑ አብርሃም ይቀናል፣ ይናደዳል ምናምን ነገር እሱ ስሜት እንዳለ እኮ እርግጠኛ ነኝ። ግን ደግሞ የሆነ ከዚህ ልጅም የተሻለ ሰው ቢሆን ደስ ይለኝ ነበረ። በቃ ከዚህ ልጅ የተሻለ ሰው ስላችሁ የሆነ በሆነ ነገር የሚበልጣችሁ ሰው አለ አይደለ? አሁን አብርሃም በእድሜ የማይበልጠው በቁመት የማይበልጠው በላይፍ የማይበልጠው ልጅ መጥቶ እዚህ ጋር ሲሰክስ ምናምን ነገር የባሰ ያናድዷል። ከቅናት ያለፈ ንዴት ውስጥ እንዲገባ ነው የሚያደርገው። ምክንያቱም በእንደዚህ አይነት ተራ ልጅ እንደዚህ መሆኑ በእንደዚህ አይነት ልጅ እሱን ለማናደድ መሞከራ ምናምን ነገር ሊያበሳጨው ምናምን እንደሚችል 100% እርግጠኛ ነኝ። እያበሳጨውም ያለው ያ ነው። ሩታ አሁን ከሚሆነውና ከምታረገው ነገር አንፃር ይሄን ያህል የከፋ ሆን ብላ ፈልጋ እያደረገች እንዳልሆነ አይኑ። ግን ደግሞ ይሄንን ነገር ካረገች አይቀር በአሪፍ በቃ አብርሃምን ይበልጥ ሊያናደው የምሬን ነው የምላችሁ። ሄርሜላ ከጎኑ ቁጭ ብላ እንዲረሳት ሊያደርግ የሚችል ሰው በቃ እኛ ወንዶች ይወላችሁ በሆነ በፊዚካልም በቁመትም በላይፍም በእድሜም የሚበልጠን አይነት ሰው ሲመጣ ከኛ የተሻለ ሰው አግኝታ ነው የሚል አይነት ነገር አይምሯችን ውስጥ ስለሚመጣ ቅናታችንም በዛ ልክ ሲሆን ደግሞ በጣም ከባድ ስለሚሆን ሩታ ያን ብትጠቀሚ ደስ ይለኛል። አብርሃም አሁን በዚህ ልጅ ቅናት ብቻ አይደለም ንዴት ውስጥ ነው ያለው። እንዴት በዚህ ልጅ የሚል እሉስ ገብቷል አሁን እሱ በቃ ይሄንማ ኮርክሜ ነው ማባረው አይነት ንቀት ሲያወራው ምናምን አይታችኋል አይደለ? ከዚህ በፊት ሩታ የሆነ ከሱ በሆነ ነገር የተሻለ ብቻ በቁመትም በፊዚካልም የተሻለ አይነት ሰው ሲሆን አብርሃም እንዴት ነበር የሚፈራው? አይናገርም፣ ራሱ አፉን ራሱ አይከፍትም ከመናደድ የሆነ ነገር ከማለት ውጭ ማለት ነው። ግን ደግሞ ያ ቢሆን ምናምን ነገር ሩታዬ እኔ ደስ ይለኛል። እኔ በቃ ቢኖርሽ ላይፍ የምሬን ነው የምልሽ አሪፍ ወንድ መጥቶ በህይወትሽ የተሻለ ከቀደመው ህይወትሽ በተሻለ ሁኔታ የምትተማመኝበት ላይፍ የገባው የተረጋጋ አይነት ሰው ትዳርንና አባትነትን ባልነትን የሚፈልግ ሰው ላይፍ የሚፈልግ ሰው በህይወትሽ መጥቶ አሪፍ ህይወት ብትኖሪ በስማ እኔ ካንቺ ባይተናነስ እንጂ ካንቺ እኩል ደስተኛ ነው መሆኑ እንደዛ አይነት ላይፍ ውስጥ ብትገቢ። በቃ አብርሃምም እንደዛው ከሄርሜላ ጋር ያለ ነገር ሲሪየስ ቢሆን አሪፍ በቃ ብትቀጥሉ በዛው አሁን የምታሳዩትና እየሆናችሁት ያላችሁት ነገር ከልብ ቢሆንና በቃ አብራችሁ ብትሆኑ ደስተኛ ነኝ።
በቃ ሰው ያስደስተው ነገር ያስደስተናል። ምንም ማድረግ አንችልም። እኛ በፈለግነው መንገድ ሂድ ብለን ሰውን አናስገድድም። ያ ሰው የተመቸውን ላይፍ ይመቸው። በቃ በዚሁ ቢቀጥሉ፣ ልጃቸውን አብረው ባያሳድጉ፣ በእንደዚህ አይነት ቪዲዮ ባይገኝ፣ በእንደዚህ አይነት ቪዲዮ ባይመጡ መልካም ነበር። ግን ካልሆነ ደግሞ አልሆነም። ምንም እናደርግ አንችልም። በቃ ሰው የጣፈጠውን እየበላ መሄድ ይችላል። የሚመቸኝ ይሄ ነው ካለ እንግዲህ ከሩታ ጋር ሲሆን አላርጂክ ያለብኝ ሰውነት ያባብጣል ምናምን ብሎ በቃ የተመቸኝ የሄርሜላ ምግብ ነው ካለ እንግዲህ ሄርሜላ ጋር እየሄደ እየበላ እየጠጣ መኖር ይችላል። እስኪ አቅለሸልሸው፣ እዛም እስኪያሳክከው፣ እዛም ሰውነቱ አላርጂክ እስኪሆን እስኪያባብጥበት ድረስ በቃ ሄርሜላ ጋር ሄዶ የሄርሜላን ምግብ እየበላ መኖር ይችላል፣ መቀጠል ይችላል። ምንም ማድረግ አንችልም። ነገ ደግሞ እንደገና ሩታ ብሎ ሲያለቅስም እንደገና ደግሞ ምን እናደርጋለን? አብረነው እናለቅሳለን። ሲስቅ እንስቃለን። ምንም አማራጭ የለንም። ምክንያቱም ብዙ ተናግረናል፣ በጣም ብዙ አውርተናል። በሌላ አይነት መንገድ ፏ ብለው በቃ ድምቅ ብለው ትዳራቸውን እንዲያሳዩን አባትና እናትነታቸውን ከልጃቸው ጋር ሆኖ ቢያሳዩን ደስታችን ነበር። ካልሆነ ደግሞ አልሆነ። ምንም ማድረግ አንችልም። እኛ ስንት የራሳችን ህይወት አለበት፣ ስንት ያስጨንቀናል። እናቴ የማዳም ቅመም ስንት ያስጨንቅሽ ነገር አለ። ደግሞ እነሱ አንድ ላይ ሆኖ አልሆኑ ለነሱ እንጂ ለኛ የሚጠቅመን ነገር የለም። ግን ደግሞ ቪዲዮ ሰርቶ እስካመጡልን ድረስ ትክክል ያልሆነ ነገር እንደ ትክክል አምጥተው አክት ሲያደርጉብን ነው። ከሃይማኖትም ከባህልም ከሰውነትም የወጣ ነገር ሲሆን ነው ብለን እንቃወማቸዋለን። በቃ ከዛ ውጭ ምንም የሚያመጡት ነገር ምንም ከዛ ውጭ ሌላ የሚጨምሩልንም የሚቀንስብንም ነገር የለም። ምን አይነት ሀገር ውስጥ እንደመጣው አላውቅም፣ ግን ለአንቺ ምን የሚገባሽ አይደብርም ማለት ሀገሩ ምርጥ ነው መስለም ሀገሩ አንደኛ ሰዎቹ አንዳንድ ሰዎች ናቸው እንጂ ሀገሩ እንኳን ቤት ነው። እነዛ ሰዎች ካልሆነ እኔ ከልጁ ሕፃንነት የተነሳ ሩታ እናቱ እየመሰለችኝ እኮ አሁን አልዋጥልም ይለኝ። እኔም አሁን እንደ አብርሃም ሊያናደኝ ነው መሰለኝ። የምሬን ነው ብላችሁ እያናደደኝ ያለው ያ ነው። በቃ የልጁ ጩጬነት ምናምን ገና እዚህ ጋር ቅንድብ የምታህል ፂም እያበቀለ ያለ ልጅ ምናምን ነገር አስቡት። ያስታውቃል እኮ ወይ እንደኛ ባዶ ቢሆን ይሻለዋል። በቃ ጋቢናው ሞላ ብሎ ምናምን ነገር የሆነ ነገር ደንደን ቢል እሺ። ስሩ ገብታ ብትቆነጥጠው እማዬ ብሎ ሊያለቅስ የሚችል ልጅ እዚህ ጋር አጣምሮ ምናምን ነገር ሩታን ሲጀነጅን አስቡ። እሱ ነው ቃልዋጥ ያለን እኔ ቃልዋጥ ያለን እሱ ነው እንጂ ከሩታ ሌላ ህይወት ውስጥ አዲስ ላይፍ ምናምን ነገር እሷም ጅንጃኔ ምናምን እንዴ ግድ ሰው እኮ ናት። ሮቦት አይደለች ወይ ብረት አይደለች። ቃሊቲ ብረታ ብረት አልተመረተች። እሷም ስሜት አላት፣ እሷም ያምራታል። እንዴ አረገዘች ወለደች እንጂ እኮ የሆነ ነገሩ አልተደፈነም። አሁንም አለች እኮ። ስለዚህ አብርሃም የሆነው አይነት የሚያሳልፈው አይነት ላይፍ እሷም እኮ ትፈልጋለች። ምንም አዲስ ነገር የለም። እንደሱ አይነት ባይሆንም በኖርማልና በትክክለኛ መንገድ ስርዓቱን በጠበቀ አይነት ክብር ባለበት አይነት እሷም ያስፈልጋታል። ግን በቃ ከዚህ ልጅ ጋር መሆኑ እኮ አሁን ሁለቱ ስታስተያዩዋቸው ራሱ አይሄዱ። በቃ በምንም ተአምር የሚሄዱ አይነት ሰዎች አይደሉም። ያ ነው እኔን እያበሳጨኛለሁ። ከእሷ ጋር ማች ሊያደርግ የሚችል ማንም ሰው በቃ በህይወት ወንድ ሲመጣ ወይም ሴት ስትመጣ ከእሱ ጋር ማች ሊያደርግ የምትችል ማች ልታደርግ የምትችል አይነት ሴት ብትሆን ለሚያየውም ሰው ለሆነም ሰው ተቀባይነት እንዲኖሩ ያደርጋል። ጥያቄ ያለበት ሁል ጊዜ እጅ የሚጠቃቀምበት አይነት ህይወት ለማናችንም ሰላም አይሰጠንም፣ ምቾት አይሰጠንም። የድብብቆሽ ይሆናል ህይወታችን። በቃ በሰው መሃል በመንገድ ምናምን እንዳንሄድ ሊያደርገን የሚችል አይነት አለ አይደለ? ብቻ ተረድታችሁኛል። እንደዛ አይነት ነገሩ መሆኑ ነው እንጂ የደበረኝ ወይም ደግሞ እያሳቀኛለሁ። ሩታዬ ምርጥ ህይወት ይገባታል። እኔ በሱ እንኳን እንትን አለለም። አብርሃምም ሆነ ከአብርሃምም ውጭ ይገባታል። ግን ይሄን ልጅ አሁን እንዴ ከልጇ እኩል እንደገና ለሱም በማንኪያ እያበላችሁ የልጇን ምግብ እየበላ ማደግ ይችላል እኮ። አሁን ሩታ እዚህ ቤት ውስጥ ከልጇ ጋር ብታኖረው ከልጇ እኩል ምግብ ሳትለይ ልጇ አሁን የሚበላውን አይነት ምግብ እየበላ ገና የሚያደግ ልጅ ስለሆነ ነው። አብርሃምንም ብዙዎችንም ያበሳጨው እንጂ እኔ አብርሃም ቀንቶ ምናምን የሆነ አይኖ እኮ ቅናት እኮ ይኖራል እኮ ድብልቅ የሆነ ከንዴት ጋር ያለ ቅናት ሊሆን ይችላል እንጂ ሙሉ አይነት በቃ ላይፍ ጀመረች የተሻለ ሰው አገኘች ምናምን ነገር በቃ ማለት ድጋሚ ወደ እኔ እንዳታይ ሊያስደርጋት የሚችል አይነት ወንድ በህይወቷ መጣ ብለው ግን አይደለም ይቀን ነው እየሆነች ያለችው ነገር ነው እያስቀነው ያለው እንጂ ልትሄድብኝ ነው ይዟት ይሄዳል ኖ ያ እንደማይሆን ያቃል። ሩታም እንደዛ አይነት ሴት እንዳልሆነች በእንደዛ አይነት ወንድ በእንደዛ አይነት ቲኔጀር ታናሿ በሆነ አይነት ወንድ እርግጠኛ ነኝ 18 እና 19 ቢሆኑ እንደው አይሆነው ራሱ 22 ይሆነው እንደገና ቁልቁል ሩታ አታደርገው
እኔ ሩታ ሲስምሽ ራሱ አሁን ሳቅሽ መጣል መጥቶ ግንባርሽን ያስታውቃል። በቃ እዚህ ጋር ፈገግታዋን ይዩትሽ። ይሄ አሁን ፈገግታ የደስታ ነው። ሳቋ መጥቷል ራሱ በቃ ከዚህ ልጅ ጋር እንደዚህ እየተሳሳመሽ ምናምን መስራታ በቃ አስቋታል። እንደውም እሷ አሁን የተመቻት ምንድን ነው በቃ አብርሃም በዚህ ልጅ መናደዱ ራሱ ደስ ስላላት ነው። በቃ ለሱማ ሌላ ጋር ምን አስቸገረኝ፣ ሌላ ወንድ ጋር ምን አስኬደኝ፣ በዚህ ጩጬም ከቀና ለእኔም ምን ጨነቀኝ ብላ ነው ከሱ ጋር እየሰራች ያለችው እንጂ ወፍ እንጂ አሁን እዚህ ጋር አሁን ይሄን ፈገግታውን እስኪ አሁን ይሄን ፈገግታውን የደስታ ይመስላል። አሁን ሀብል ስለሰጣት ምናምን ነው አይመስልም። ሩታ የራሱ ከባድ ፎጋሪ ሆነሻል። የአብርሃምን ፎቶ ከላይ ከጎን ይሰቅለሽ እሱ እዚህ ጋር ግንባርሽ ላቭ የሚለውን ሳታነሽው አሁን ይሄ ልጅ መጥቶ ላበላ አይሆንም እንዴ አያስኬድም። ፎቶ ቢነሳ ምናምን ነገር የምር ነው ምናምን እንል እንችላለን። በቃ ሆን ብላ ወፍ ልጁ ራሱ የሆነ ገገማ ህፃን ልጅ መሆኑን የምታውቁት የአብርሃም ፎቶ የተሰቀለበት የሩታና የአብርሃም ፎቶ ያልተነሳበት ቤት ውስጥ ምናምን መጥቶ እሷ ሲስማ ወይና ደስተኛ ነኝ ከአንተ ጋር አብሬ በመሆኔ ምናምን ስትለው አምኖ መቀበሉ ራሱ ህፃን ነው ያስብላል። አሁን እዚህ ጋር አሁን በሩ ጋር አሁን ተጠጉ። ለምሳሌ ወደዛ መሆን ይችላሉ፣ ቅድሙ ቦታ ላይ መሆን ይችላሉ አይደል? እዚህ ጋር በሩ ጋር የተጠጉት ምንድነው አብርሃም ሊመጣ ነው። ስለዚህ ሩታ ብልጥ ናት። አብርሃም እንደገባ እንደዚህ ምናምን የተላፉ ምናምን ነገር አክት እያደረጉ እንዲመለከት ስለፈለገች ይገባል። አባቢ እንደገና ሌላ ታሪክ ይኸው ጌታን ከዛ ያልፍ። ምክንያቱም ቁልፉ ራሱ እየተንቀሳቀሰ ነው ገና አሁን ነው የተቆለፈው። ይፋዊ ሌብነት ተጀምሯል። ሰሞኑን ወርቅ እየተዘረፈ አውቃ ድምፃን ከፍ አድርጋ ምናምን ነገር አብርሃም ከውጭ እንዲሰማ ማን ያለው ብሎ ያው እናሳልፈው። ይኸውላችሁ እዚህ ጋር አሁን ላሳያችሁ። ይኸውላችሁ ሆን ብላ በሩ እንደምታደርገው ቁልፉን ይዩት። እዚህ ጋር እየተወዛወዘ ነው። አሁን የተቆለፈው ቅድም የተቆለፈ ቁልፍ ቢሆን ኖሮ አይወዛወዝም። ኧረ ሩታ ግን በስማ አብርሃም እውነት እኔ ጨጓራን ቼክ ብትደረግ ደስ ይለኛል። ሄደን ተቃጥለ ባዶ ቀርተ እንዳይሆን ሳይታወቅ ማለት ነው። ዝም ብለህ ሄደህ ሙሉ ምርመራ ብታደረግ ደስ ይለኛል። ተቃቃፉ ምናሉ ምናምን ነገር አብርሃም አልመጣለ በቃ ቢተቃቀፉ ምን ቢሉ አብርሃም ቶሎ ግባ እንጂ ና እሺ እኔ ላሳልፈው። ይሄው መጣ በመከራ እንደሚመጣ ስለምታውቅ አይ ሩታ ይመችሽ። እኔ አብርሃም አሁን ለምሳሌ እኔ አብርሃም የሚያስቀኝ ምንድነው መቼም አበባና የሆነ ነገር ይዞ የመጣው ፎቶ ፍሬም የሆነ ነገር ነው። ልደቷ ስለሆነ ነው አይደለ? ልክ እንደ ባዳ የሆነ አይነት ነገር እንደ ሩቅ ጓደኛ እንደ ጎረቤት አይነት ነገር እንደው ጠሪ አክባሪ ነው ብለህ እንደ ተጠራ አይነት ነገር ስጦታ ይዘህ ምናምን ነገር እንደ ባል ብትሆን አሁን ለምሳሌ እዚህ ጋር ባላዊ የሆነ የልጇ አባት የሆነ አይነት አክት ብታደርግ ስጦት ቢሆነ ጀንተል ያለ ከዚህ ልጅ በተሻለ ይሄም አበባ አንተም አበባ ይዘህ መጣ የፎቶ ፍሬም ይዘህ መጣ። ልክ የሆነ ሰው ከዩኒቨርሲቲ ሲመረቅ ሰዎች አምጥተው ፎቶውን ምናምን ልጅነቱ እንደሚሰጡት አይነት እንደዛ ነው አሁን አብርሃም ያረከው። እንዲህ የሆነ ሞገስ ያለው ነገር የሚያስደነግጣት ግብዳ አሁን ሰሞኑን የሚሰጠው አይነት አለ አይደል? የሽምግልና አበባ ይሄንም ያለ ግዳ እንግዲህ የሽምግልና አበባ ምናምን ይዘህ መጥተህ በቃ ይመችሽ እናቴ አልመጣሁም ነበር ሃፒ በርዝዴይ ብለህ ድምቅ አድርገህ አንድ ባል ሚስቱን ሃፒ በርዝዴይ ሊያደርግ በሚችል ሁኔታ አድርገህ በቃ ያጣፍጥላችሁ ረበሽኳችሁ ብለህ ብትሄድ አስቡ ምን ሊፈጠር እንደሚችል አስበው። አትፈጥርም አንተ ግን አትፈጥርም አባቢ ተቀድመሃል ኮተቱን ተቀበልን አስቀምጥ። አይ እንኳን ተወለድሽ ለማለት ነው። አመሰግናለሁ በጣም ባቢ እንኳን ተወለድሽ ለማለት ነው ይላል። ያንተ እንኳን ተወለድሽ ስድብ ነው ይመስለው ራስ እንኳን ተወለድሽ ይሆናል አይደል? እንኳን ሁለት ተግባር አርድ ያለው የሆነ ሰው የሆነ ነገር ሲያደርግ እንኳን ብለን እናናድበታለን። ልክ እንደዚህም እንኳን አደረሰ እንኳን ተወለድሽ እንኳን ብለን እንጠቀማለን። እንኳን የሚለውን ቃል ሁለት ቃል መጠቀም እንችላለን። በቃ ሰውን ለማናደድ ወይም ደግሞ ለሆነ አይነት ምላሽ እንደገና ደግሞ ለእንደዚህ አይነት ሰርፕራይዝ ወይም ደግሞ ልደት ነገር እንኳን አደረሰሽ ወይም እንኳን ተወለድሽ ይላል። የአብርሃም ግን አየር ላይ ተቀየረና እንኳን ተወለድሽ ታሺ ተፈርቻልኩኝና ቴክስት አድርጌልሽ ነበር መልካም ልደት
እንኳን ተወለድሽ። ትናንት እንዴት ትመጣለህ አንተ? ሄርሜላን ለማን ጥለህ ትመጣለህ? ሄርሜላ በልጣብህ እንጂ የቀረው ሩታ ጋር ለመምጣት ሳትችል ቀርታ አይደለም። ይሄንን ግልጹን ተናገር እንጂ ብራዘር፣ እንጂ ከዚህ በፊት እንደዛ ነበር። ተው እንጂ አባቢ፣ ከዚህ በፊት ልደቷ መንገድ ላይ ስታከብርላት ምናምን ነገር ሳትጋቡ በፊት አንድ ኬክ ይዘህ 20 የጎዳና ልጆችን አላበላም እንደ አብርሃም? ኧረ ተው አንረሳሳ እንጂ አንረሳሳ እንዴ። እኔ ከሩታ የሚመቼ ምን እንደሆነ ታውቃላችሁ? አብርሃምን የምታናድበትን ታይሙን ታውቃለች። በቃ ታይሚንጉን ታውቃለች፣ በምን አይነት ሁኔታ አብርሃምን ልታናድ እንደምትችል በቃ እንደሚመጣ አወቀች። ስለዚህ ይህንን እንትን እሱን ለማናደድ ተጠቀመችበት። በቃ አባቢ ሽክፍ አርጎ አበባው ምናምን ነገር ይዞ ሲመጣ እዚህም አበባ አለ፣ ቀድመሃል ተቀድመሃል አለ። ይሄ ደግሞ ኮተቱን ተቀበዩ ይላታል። በቃ አባቢ አሁን ሌላ ጦርነት ነው የሚያስነሳው። እኔ አንተም ቦን ምናምን ነገር ሌላ የዘፈን ክሊፕ ላይ ወይም ፊልም ላይ እንዳሉ ምናምን አፍቃሪ ያለው አይደል? አበባውን ጥዬው ልቤ እንደተሰበረ በቃ እያለቀስኩ ምናምን ዝናብ ላይ ዋ ቃል አዳንጉሽም የሚለውን ዘፈን ከፍተህ እንደዛ ነበር ፋፍሽን እንምልብህ። ተገበዩ ችግር የለውም ተገበዩ ኖሮ ብሏል። እንዴት ይግባ? እንጀራ አባቱ ቤት አለ። እንዴት ይግባ? አሁን ልጅን አሁን እንጀራ አባ ኧረ አብርሃም ተው። እናመሰግናለን። ይህን ቆሻሾች ሰብስቢውና ቆሻሻ ላይ ጣያቸው ኮቴቶቹ። አሁን ይኸውላችሁ እሷና እሱ ድራማ እየሰሩ በቃ የሆነ አክት እያደረጉ እንደሆነ የምታውቁት። ለምሳሌ አንድ ሰው በቃ ከዛ ሰው ጋር ተለያይታለች፣ በሪስፔክት ሊኖረው ይችላል አይደለ? ከዛ ሰው ጋር ሊያጋጨው የሚችል ከዚህ ልጅ ጋር ዳግም እንዳይገናኝ ወይም ደግሞ በመሀላቸው ጥል እንዲፈጠር ያሰበውንና የፈለገውን ግንኙነት በአሪፍ ሁኔታ በሰላማዊ መንገድ ከእሷ ጋር እንዳይቀጥል ሊያደርገው የሚችል አይነት ግጭት ወይም ደግሞ ጥል ውስጥ አይገባም አይደል? በሪስፔክት መንገድ። ምክንያቱም እሷ ፈልጋ ነው፣ ቀምቶት አይደለም አይደለ? ሁለቱ በተለያዩበትና በተጣሉበት መሀል እንደመጣ አይነት ወንድ በቃ የምርም እንደሚወዳት እንደሚያፈቅራት አይነት እንጂ የእሷን የልጇን አባት እየናቀ እሱም ያመጣላትን ነገር እንደ ቆሻሻ እየተመለከተ አይነት ነገር እሷም ዝም የምትል ለድራማው ስለፈለገች ነው። በቃ እሷ ለፈለገችው ነገር መሳሪያ አድርጋ እየተጠቀመችበት ስለሆነ እንጂ ሕፃን የምልም ያለ ምክንያት እንዳልሆነ ይሄን ታያላችሁ። በቃ እዚህ ጋር ምናምን ስማርት ለመምሰል የለም በቃ ከአብርሃም የተሻለ አይነት ወንድ ራሱን ለማስመሰል ምናምን ነገር እዚህ ጋር ያሉትን ቆሻሻዎች አንሻቸው ምናምን ኖ ስጦታ እንደሆነ ታውቀዋለህ አይደል? የልደቷ እንኳን አደረሰች ሊላት እንደመጣ ምናምን እንደ ባል ባይመጣም በቃ እንደተጣላ ሰው መጣ። እንደተለያዩ ግን ልጃቸውን አብሮ እንደሚያሳድጉ አይነት ወንድ ሆኖ ነው የመጣው። እሱ ሲምፕል እና ቀላል ነገር ነው። ግን በዛ በተሻለ መንገድ ቢመጣ የልጁ እናትም ስለሆነች በቃ ተጣልተናል ተለያይተናል ቢሉም ግን እንደ ልጁ እናት አድርጎ ልጅን የሚያህል ነገር እንደሰጠችው ትናንት መልካምና ደስ የሚል የፍቅር ጊዜያቶች አብሮ እንዳሳለፉ አይነት ሰዎች አስቦ በተለየ ሁኔታ ልደቷን ቢያከብርላት ልክ እንደ ደስታ እንደሚባል ልጅ አበባ ጎትተ ይዘህ መጣ። ከዚህ ልጅ የተለየበት ምንም አይነት ምክንያት የለም። ግን ዋናውና ትልቁ ነገር አንድ ሰዎችም ማንም እንዲያምን የምፈልገው ምንድነው የፈለገ ነገር ቢመጣ በሩታ ህይወት ውስጥ የትኛውም ወንድ ቢመጣ ከአብርሃም እኩል እንደማታደርገው አይኑ። ማንም ሴት አታደርገው ከልጇ አባት እኩል እንደማታደርገው አይኑ። ብትፈልግ ሌላ ወንድ በህይወቷ እንዲመጣ ብትፈልግ ሌላ ሪሌሽን ውስጥ ብትፈልግ ሌላ ትዳር እንደገና መስርታ እንደገና ሌላ ህይወት ውስጥ መግባት ብትፈልግ ሩታ እንደዚህ አይነት መጃጃል ውስጥ አትገባም። መንታ መንገድ ላይ ቆመው አብርሃም አይኑ እኮ ነው እኮ አብርሃም ብዙ ኳሊቲዎች እንዳሉት ብዙ ስማርት የሆኑ ነገሮች እንዳሉት እንደዚህ በሶሻል ላይፍ ከሰዎች ጋር ከጓደኞቹ ጋር ብቻ ባለው ነገር በሩታና በሱ መካከል ወይም ደግሞ ከካሜራ ጀርባ ባሉት ህይወቶች እኮ አብርሃም በጣም ስማርት ሰው ነው። በነገራችን ላይ የሚገርም ስብዕና ያለው ሰው እንደሆነ እኮ ከዚህ በፊትም ደጋግሜ ነግሬያለሁ። በቃ ያኔ ገና በእነሱ ቪዲዮ ሲጀምር ጀምሮ እኮ አውርቻለሁ። የሆነ የምትመሰክሩለት አይነት ሰው ነው። አብራችሁ ሳታሳልፉ ከሱ ጋር ግን ከሱ ጋር ያሳለፉ ሰዎች አንድም ቀን ስለሱ ክፉ ሲያወሩ አይቻላል። የአብርሃም ትልቁ ችግሩ በሩታና በሱ መካከል ያለው ነገር እንጂ በፐርሰናል ላይ አብርሃም በጣም ስማርት ሰው። በቃ አንደኛ ሰው በሁሉም ነገር ክፉም መጥፎም ሊሆን አይችልም። ግን አብርሃም ያን ማልክድል ነገር ያንን ነው። ያንን በየትኛውም ጥፋት ከሩታ ጋር ምንም አይነት ነገር ቢከሰት ያንኛውን ምርጥ ባህሪን ወይም
ያኛውን ምርጥ ሰውነትን አልክደው ሲሪየስ ዛሬ ራሱ ሰው ሲመሰክርልኝ ነበር። ዛሬ ራሱ ሰው ሲነግረኝ ነበር። ግን ያንን ነገር ደግሞ በቃ ትተክ ወይ ከሄርሜላ ጋር ወይ ቀጥለናል አብረን ሆነናል ብላችሁ ወይ መምጣት ወይ ካልሆነ ደግሞ ከሚስት ጋር ሰላም ሆነ ምናምን ነገር ብትሰሩልን መልካም ነበር። ግን ከእናንተ በላይ ከባለቤቱ በላይ የሚያውቅ ባዳ ነው ይባል የለ በቃ ስክሪን ሴቨር ሆኛለሁ። ማይ ጋድ ልቤ ውስጥም እንደዚህ ነው የተቀመጠው። ምን ያደርጋል? አንቺ እሱ ስልክ ላይ ስክሪን ሴቨር ብትሆኚ የአንቺ ልብ ላይ አብርሃም ስክሪን ሴቨር ሆኖ ይኸው እስከ ዛሬ ድረስ አልተቀየረም። አንዴ ምን ያደርጋል? እሱ ስልክ ላይ ስክሪን ሴቨር ብትሆኚ አንቺ ያው አብርሃም እዛ ሆኖ ራሱ ልቡ እዚህ አይደል እንዴ? እኔ እኮ የአብርሃም ነገር ግራ የሚገባኝ አሁን ቅድም የለቀቁት የፕራንክ ቪዲዮ ምናምን ብሎ ከሄርሜላ ጋር እዛ ፏፈሽ ብሎ ስቆ ደስተኛውን ይመጣና እዚህ ጋር ኮስተር ምናምን እንደከፋው እንዳዘነ ምናምን አክት ያደርጋል። እሺ እኛ እኮ የትኛውን አብርሃም እንመን? ቆይ ከሄርሜላ ጋር ያለው አብርሃምን እንመን ወይስ ከሩታ ጋር ሲመጣ የሚያሳየንን አብርሃም እንመን? እኛ እኮ ሁለት አብርሃም ሆኖብን እዛ ጋር በፍቅር የተደሰተ ከሄርሜላ ጋር የሆነ አሪፍ ላይፍ ላይ አሪፍ ደስታ ላይ ያለ ሰው ምናምን ሩታ ጋር ሲመጣ ደግሞ የተከፋ ያዘነ ይሆንብናል። እኛ እኮ የአብርሃም ነገር ራሱ እኔ ግራ ገባኝ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ።